ማነው ቤዛ ሌባ ናት ያልሽ አንቺ? አያገባሽም። በእናትሽ እያሳመምሽ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክ በአንቺ አላውቅልሽም። ፍቅር ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ። ፍቅር እስካሁንም እኮ ታግሰን ቁጭ ያለው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ ሆነች ልጅ ነው። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርግሽ የምትናገሪ? ማነው ቤዛ ሌባ ናት ያልሽ አንቺ? አያገባሽም። በእናትሽ እያሳመምሽ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። አዴ የባርኪንም የኤላን ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ። አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች። ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበል? ልቀቂኝ። ጋኔል አለባት ብለሻለ። ከዚህ ቤት አስወጣሽ። ጋኔል ያለበት ሰው ምን እንደሆነ አሳይሻለሁ። እሺ ቤዛ፣ ምን እያደረግሽ ነው? ልቀቂኝ። እንዲህማ በቀላሉ እንድትሞች አላደርግሽ። ታይኛለሽ። ቆይ አሳይሻለሁ። እሺ ቆይ እዚህ ቤት ውስጥ ያስገባሽ ማን ነው? ይቺ አደይ ነች አይደለ? እናትሽ እኮ ከዚህ ቤት ስትወጣ እኔ እዚህ ቤት እንደምመለስ ማሰብ ነበረብሽ። ቆይ ምንድን ነው? በህልሜ ነው እንዴ? እዚህ ክፍል ውስጥ ማን ያስገባሽ? አቤት ባርኪ፣ እዚህ ነው የመጣው። ቤዛ፣ መጥቼ ላንባርቅብሽ እችላለሁ። ለእሱ ደግሞ አስቀድሜ ይቅርታ ልጠይቅሽ እፈልጋለሁ። ይህን የምልሽ በጣም ስለምወድሽ ነው። ስለተረዳኝ አመሰግናለሁ። ዴቭ፣ ልክ ነህ። አሁን ላይ ስለ ፍቅር አጋር የማስብበት ጊዜ አይደለም። አደይ፣ እኔ ዝግጁ እስክትሆኚ ድረስ ጠብቅሻለሁ። እኔን እየጠበቅኝ ጊዜ እንዲቃጠል አልፈልግም። እንዴ በቃ ከኔ ውጭ የሆነውን የራስን ኑሮ ኑር። ከአንቺ ውጭ መጓጓለት ኑሮ አሁን ላይ የለኝም። አደይ እባክሽ አተሳሳች። በቃ የኔ ጉዳይ አንቺ ብቻ ነሽ። ለእኔ ግን አንተ ብቻ አይደለም፣ ብዙ ችግሮች አሉብኝ። ችግሮችሽን አብረን እንፍታቸው አደይ። አንተን ችግር ውስጥ መክተት አልፈልግም ዴቭ። እኔ ራሴ እወጣዋለሁ። ለእኔ ብላችሁ ስንት ችግር ውስጥ ገባችሁ። ምን አደረግኩልሽና አደይ? እስከጨረስኩ ደግሞ የትም የሚሄድ መብት አለኝ። ኧረ እባክሽ፣ ማን ነው መብቱን የሰጠሽ? ትዬና ባርኮት ፈቅደውልኛል። አንቺ አይመለከትሽ። አሁን ከፊቴ ዞር በል። ቆይ እንጂ አደይ፣ እኔን አታወሪኝም? አቤት ዳይመንድ፣ ምንድን ነው? እሺ እኔ ይሄን ልጅ ምን ላድርገው እንዴ? የአእምሮ በሽተኞች ጋር ልውሰደው ወይስ አንቺ በፍቅርሽ ታክሚዋለሽ? ተወኝ ዳይመንድ፣ አንተ ስንት ችግሬን እያወቅ ምን እያደረግሽ ነው? አይታይሽም እንዴ? ዴቭን እያቀፍኩት ነው። ለምንድን ነው ዴቭን የምታቅፊው? ነይ ተነሽ። ሲጀመር ዴቭ አጠገብ እንድትቀርቢ ማን ፈቀደልሽ? አንቺ አይን አውጣ። ፍቅር ምን እያደረግሽ ነው? እንደዚህ አይነት ወከባ አያስፈልግም። እሺ ተረጋጊ። እንዴት ነው የምረጋጋው? ያዳ ያልበቃ ብሎ ደግሞ አንቺም ተጨመርሽ። ምን ያለበት ምን አይችልም አሉ። ዝም ብለሽ አትጨርጨሪ። አርፈሽ የምትቀመጭ ከሆነ ቁጭ በይ እሺ። ዴቭ፣ ቤዛ እንደዚህ ስታደርግ ቁጭ ብለህ ታያታለህ። ምን አደረገች? ለአንተ አይታወቅም እንዴት እንደቀረበች? ዴቭ፣ እሷ አውቃ እኔን ለመበቀል ነው ይህ ሁሉ ነገር የምታደርገው። ውፍ ፍቅር፣ ምን ስልችት እናለኝ ታውቂያለሽ? የአንቺ ጭቅጭቅ። እሺ ዳይመንድ፣ አደይን ስላልተረዳችኋት ነው እንጂ ኪንጎን ትወደዋለች እኮ። አንቺ ከተረዳሻት በቂ ነው። አንቺን ብለው ከሰሙሽ ቀስ ብለሽ አደይ አንተንም ታፈቅራለሽ ማለት አይቀርም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል እንደቃጠለ ይገኛል ማለት ነው። በባለፈው ክፍል እንዳየነው ቤዛ ከቤት እንደተባረረች ነበር ያየነው። አሁንም ዛሬ ይዤላችሁ መጥቻለሁ። ፍቅር ደግሞ ችግር የለውም እናቴ እንዳታስቢ አወራለሁ አግዛታለሁ ብላ ለእናቷ ታወራለች። በውሸት የተሞላ ታወራለች ትገኛለች ማለት ነው። ግን ስታወራ ሰምታ አደይ ሰምታት አደይ ደግሞ እንዳላየና እንዳልሰማውንም ቢሆን ዝምታዋ መርጣለች ማለት ነው። እዚህ ጋር ደግሞ ኪንጎና ዳይመንድ ውጪ ነበሩ። አደይን ሲያገኙ አሁን ከፊቴ ዘርበሉልኝ፣ እኔን አታወሪኝ አደይ ቆይ እንጂ ይሏታል። አቤት ዳይመንድ ምንድነው? እሺ ይሄ ልጅ ምን ላድርገው? የአእምሮ በሽተኛ ጋር ልውሰደው ወይስ አንቺ በፍቅርሽ ታኪሟለሽ? ተወኝ ዳይመንድ፣ አንተ ስንት ችግሬን እያወቅ ምን አለ የኪንጎን ብታስረዳው መንገድን ቢከፍትልኝ። እሺ የሱ ለማንም አይሰማም። ራስሽ እንደፈረደብሽን አስረጁ። ቆይ በቃ እናንተ ቀልድ ነው ያዛችሁ። እኔ መሄድበት አለኝ። ኪንጎ አትጋጋል፣ አትጃጃል፣ አልፈህ ስራህን ስራ ትለዋለች አደይ ማለት ነው። ከዛ ዳይመንድን እንዴ ያለ ዛሬ አደይ አራስ ነብር ሆናለች። እና በቃ እንመለስ። ወዴት ነው የምንመለሰው? ከመጣን አይቀርማ እንሂድ። ወዴት? ፍቅርን ሰላም ብለን እንመለስ። ይሄን ነገር እንዴት ነው ማለት ምን ማለት ነው? ፍቅር ማለት ነገር ነዋ። እሱን አንተን አይመለከትህም። በልቻለው አብረን እንመላለሳለን። ምን ነው የምችለው? ፎንቃ ምናምን ያገባኝ መስሎሃል እንዴ? እና በጤናህ ነው እንዴ እንደዚህ የምትሆነው? እሱ አብረን እንመለከታለን ያሉ ኪንጎና ዳይመንድ ወደ ፍቅር ቤት ያመራሉ ማለት ነው። እዚህ ጋር ደግሞ
እንግዲህ ኤላና ባርኪ በአሁን ሰዓት ገንዘብ የማይቀይረው ነገርና የማያደርገው ነገር የለም። አንተ በዚህ ሰዓት ደፋርና ቆፍጠር መሆን አለብህ። ካለበዛ የቤዛ መጫወቻ ሆነህ ትቀራለህ። እንደዛ ሊሆን አልፈቅድም። ከዚህ በፊት የሰበረችውን ልቤን ይበቃል። ስለዚህ ወስነሃል? አዎ ሂጄን ቤዛን ፊት ለፊቱን እጠይቃታለሁ። ቤዛ መቼም እንደዚህ አይነት ነገር አትናገርህም፣ አትሳሳት። አውቃለሁ ሊሊ፣ ግን ያው ምክንያት ሊኖራት ይገባል ያለ እንጂ ከመሬት ተነስቶ ሰው ላይ እንደዚህ ክፋት ልታደርግ አትችልም። አዎ ባርኪ፣ እኔም ቁጭ ብለህ ስላወራህኝና ስላዳመጥከኝ ከልብ አመሰግናለሁ። የእውነት ደስ ብሎኛል። እኔ በቤዛ ጥላቻ ተነሳስቼ ምንም ነገር ያወራሁት ነገር የለም። ለማንኛውም ግን አንተ ሄደህ በተረጋጋ መንፈስ ጠይቂያት ትለዋለች። ለማለት ነው አይምሬ ሁላሁን ተበላሽተዋል። ምን እንደሚሻለኝ አላቅም። ይቅርታ ባርኪ፣ አንቺ ምን አጠፋሽ? አንቺን የመሰለች እህት ፈጣሪ ስለሰጠኝ በጣም አመሰግናለሁ። ሁሉም ነገር እኮ እንዲጠነቀቅ እኮ ነው የነገርሽኝ ሊሊ። በእኔ ምክንያት እኮ ኤላም አስከፍቼዋለሁ። አሁን ዋናው መንቃታችሁ ነው። እኔ ራሱ ቤዛ ሳስቡ የምትወድህ አይመስለኝም። ግን ይሄ ስልህ በጣም ይቅርታ። አው ልክ ነሽ። እኔም እሱ ነገር ተጠራጥሬ ያለሁ ይላል። በቃ እኔ ልሂድ እያለ አዲስ ነገር ካለ አሳውቅሻለሁ እያለ ባርኪም ብድግ ብሎ ተነስቶ ወደ ቤዛ ጋር እየሮጠ ይሄዳል ማለት ነው። እሷም አደራህን በኋላ ነገ የሚጸጽትህ ነገር እንዳታደርጋት ራስህን ትጠንቀቅ አድርጋት ትለዋለች። ለምለምን የባርኪ ማለት ነው። እሱም እሺ ብሎ ተነስቶ ይሄዳል ማለት ነው። እዚህ ጋር ደግሞ እንግዲህ ቤዛ የዴቭን እንግዲህ እናቴ በጣም ችግር ላይ ናት ብላ የባርኪ ሲነግረው ምንም ሊያደርግልኝ አልቻለ። ለዛ ነው ላንተ የምነግርህ እያለች ትንሽ ገንዘብ እሰጣቸዋለሁ እያለ ዴቭም በዴቭም ብር ትቀበላለች። ቆይ ባርኪ ለምን ዝም አለ? እናትሽ የምታመማቸውን ያውቃል? አዎ ያውቃል፣ ግን ምን እንደማድረግ እንዳለብኝ ግራ ገብቶኛል። ላንተ ስነግርህ አላሳፈርከኝም። ችግር የለውም ይላል ዴቭ። ከዚህ በኋላ ምንም ነገር ከቸገረሽ ጠይቄኝ እኔ ያለሁ ይላል ዴቭ ማለት ነው። ያው አሁንም በዴቫ ውሸት ያወራች ብር ተቀብላለች ማለት ነው ቤዛ። ከዛ በኋላ መታ ታቅፈዋለች። ከዛ ስታቅፈው ፍቅር ስትመጣ አንቺ ምን ያደረግሽ ነው? አይታይሽም እንዴ ዴቭን እያቀፍኩት ነው። ለምንድነው ዴቭን የምታቂፉ? ነይ ተነሺ ውጪ። ሲጀመር ዴቭ አጠገብ ልቀቢ ማን ነው የፈቀደልሽ? አንቺ አይናውጣ። ከዛ ዴቭ አንቺ ፍቅር ምን ይሆንሽ ነው? እንደዚህ አይነት ወከባ አልፈልግም፣ ተረጋጊ። ያዳ ያልበቃ ብሎ የአንቺም ደግሞ ተጨመርሽ። ምናልበት አንቺ ዝም ብለሽ አትፍጨጨሪ፣ አፍሽን አትክፈቺ ብላ ቤዛ ለፍቅር ትቆጣትና ትሄዳለች። ፍቅር የዴቭ አጠገብ መታ ቆይተልና ዴቭ ቤዛ እንደዚህ ስታደርገ ቁጭ ብላ ዝም ትላለህ? ምን አደረገች? አንተ አይታወቅብህ እንዴ እንዴት እንደቀረበችህ? እሷ እኮ አውቃ ነው እኔ ለመቀረብ ብላ ነው እንደዚህ የምታደርገው። ወይ የፎይ ፍቅር ያንቺ ጭቅጭቅ በጣም ሰልችቶኛል እያለ ዴቭ ለፍቅር ውርውር ያረጋትና ትቶ ይሄዳል ማለት ነው። ፍቅርም ደግሞ አበደች፣ ጨሰች ማለት ነው። እዚህ ጋር ደግሞ አዳይና ባርኮት፣ አዳይ ደግሞ ከቤት ወደ ሌላ ጋር ስትመጣ ሊሊ ጋር ነበርክ? አው ግን ምን ነው ፊትህ ልክ አይደለም፣ የተፈጠረ ችግር አለ ብላ ትጠይቀዋለች። ከዛ ባርኪን ለአዳይኔ እቅፍ ያደርጋታል ማለት ነው። አዳይ ብሎ ሁሉም ነገር ከብዶኛል ይላታል። ከዛ ምን ሆነሃል ባርኪ ትለዋለች። አዳይ ስትመለሺ እናወራለን፣ አሁን አላስቆምሽም። እሺ አሁን ተረጋጋ፣ ፊትህ በጣም ተረባበሽተዋል። እሺ አትጨናነቂ፣ ያስከፋህ ነገር ካለ ንገረኝ ትለዋለች። ስለ ቤዛ ነው፣ ስትመጪ እናወራለን ይላል ባርኮት ማለት ነው። ከዛም በኋላ ለአዳይ ወደ ለምለም ጋር፣ ባርኮት ወደ ቤዛ ጋር ለመጠየቅ ይሄዳል። ከዛ በኋላ እዚህ ጋር ኪንጎና ዳይመንድን የፍቅር ቤትን እያንኳኩ ይገኛሉ። ሲያንኳኩ ማንም ይከፍታቸው አላገኙም። አሁንም በሩን ይደበድቡታል። ከዛ በኋላ በሩን ሲደበድቡትን አጋጣሚ ሆኖ ማነው ብላ ፍቅር ስትመጣ ፍቅርዋ እንዴት ነሽ ዳይመንድ እናንተ ናችሁ እንዴ? ያው ፍቅር ከነሱ ጋር ያቀደችው ነገር ስላለ እነሱ ደግሞ አልገባቸውም። ያው አዳይ ወጥመድ ውስጥ ለማስገባት የአባቷ ስልክ ለመቀበል ስትል እንግዲህ ኪንጎና ዳይመንድ ማትፈልጋቸውን ከነሱ ጋር ጠጋ እያለች ትገኛለች። ያው እሱ እንደዛ ያደረገችበት ምክንያት የአዳይ አባት ስልክ ቁጥር ተቀብላ ከዛ አዳይን ወጥመድ ውስጥ ለማስገባት ስትል እንግዲህ ኪንጎና ዳይመንድ ወደ ቤት ያስገባቻቸው ማለት ነው። እዚህ ጋር ሌሊና አዳይን መጣሽ እንዴ እያሉ ሁለቱም ይሳሳማሉ ማለት ነው። አዳይዬ ትለዋለች። እንዳሰብኩሽ መጣሽ፣ አሁን ዶባት መጪ ነው። እኔ ልመጣ ነበረ ትላለች ለምለም። እኔማ ስራ ጨርሼ ከምተኛ ብዬ ነው እዚህ የመጣሁት። ጥሩ አድርገሻል። ኤላ የት ሄደዋል? ደግሞ ባርኮት ለምንድነው ደብሮ የወጣው? ኤላ ቤት የለም። አዳይ
ባርኪ ግን በቤዛ ጉዳይ ነው እንደዚህ የተናደደው። ቤዛ ምን ሆነች? ልጅቷ በጣም ልክስክስ ናት። አደይ የባርኪንም የኤላ ንብረት ፈልጋ ነው እዚህ ድረስ የመጣችው። የምርሽ ነው ለምለም? ቆይ አንቺ በምን አወቅሽ? ቤዛ ራሷን እንድተባበራት ጠይቃኝ ነበረ። አሁን የሚያስጨንቅ ነገር የለም፣ ሁሉም ተስተካክለዋል። ባርኪም ሆነ ኤላም ሆነ እውነቱን አውቀዋል። ከአሁን በኋላ የሚያሳስብ ጉዳይ የለም። አንቺ ጋር ግን ምን አዲስ ነገር አለ? እኔ ጋር ምንም አዲስ ነገር የለም ሊልዬ። ያው ነው ዴቭ ደህና ነው? ደህና ነው መሰለኝ። አሁንም ፍቅሩን አልቀነሰም እንዳለ ነው። ምን እንደማድረግ እንዳለብኝ ግራ ገብቶኛል። ዴቭን ትወጂዋለሽ አትወጂውም? እወደዋለሁ። እና ታዲያ ከወደድሽው ለምን ፍቅሩን አትቀበዩም? አደይ ምን ማለት ነው ሊሊ? እኔ ለዴቭ ከወንድምነት የዘለለ ምንም ስሜት የለኝም። ታዲያ እስከ መቼ ነው እንደዚህ ሆኖ የሚኖረው? እንጃ የሱን ነገር ግራ ገብቶኛል ትላለች አዳይ። በቃ ግራ አትጋቢ ብላ ለምለምን ለአዳይ ታጽናናታለች ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁኝ። ይህንን ቪዲዮ እንዲደርሳችሁ የደወል ምልክቷን በማጥቆር ሁሌ የምለቃቸውን ቪዲዮ እንዲደርሳችሁ በአክብሮት በትህትና እንጠይቃለን ማለት ነው። በቀጣይስ ምንድን ነው ቤዛስ ተመልሳ ትገባለች ወይስ አትገባም የሚለው ነገር እንመለከታለን ማለት ነው። ቸር ሰንብቱልኝ።